በህብር ኢትዮጵያ ዲሞክራሲያዊ ፓርቲ የጎፋ ምርጫ ክልል 1 የህዝብ ተወካዮች ምክር ቤት እጩ አቶ እንድሪያስ ኤሮ ፓርቲው ህብረ ብሔራዊ አንድነትን በማጠናከር ህዝባዊ መሰረት ላይ ያተኮረ ለሁሉም ምቹ የሆነች ሀገር ለመፍጠር በትኩረት የሚሰራ ፓርቲ መሆኑን ገልጸዋል። በሀገሪቱ ህብረ ብሔራዊ አንድነትን ለመፍጠርና ወጣቱ ተሳታፊና ተጠቃሚ ለማድረግ ፓርቲው ይሰራል ብለዋል። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ 7ኛ ሀገራዊ ምርጫ ስንሳተፍ በአገር ደረጃ ለውጥ ለማምጣት እንደሚሰራ አንስተው ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን የበኩላቸውን እንዲወጡ ለአባላቱና ደጋፊዎቹ ጥሪ አቅርበዋል። ብሔራዊ መግባባት መቅደም አለበት ብለን እናምናለን። 7ኛ ዙር አገራዊ ምርጫ በትክክል በጥሩ ሁኔታ እንዲሳካልን ፍላጎቱ ነው። በውይይታችን መሰረት ሁሉም ሰው ሰላማዊ የሆነ በምርጫ ቦርድ ህግ መሰረት ወደ ምርጫ ገብቶ ምርጫው በሰላም እንዲያልቅ የማድረግ ስራ እየሰራ ነው። የህዝባችን አእምሮ እንደ አበባው ተስፋ ያለው እንዲሆን ተስፋ ነው ፍሬ ሊያፈራ የሚችል በዚህ መልኩ ምርጫችን ይኸው ስለሆነ ይምረጡን እንላለን። የህብር ኢትዮጵያ ምክትል ሊቀመንበር አቶ አበራ በቀለ ፓርቲው የህብረ ብሔራዊ አንድነትን በማጠናከር ህዝባዊ መሰረት ያለን በርካታ መሰናክሎችን አሸንፈን የሁሉም የሆነች ሀገር ለመፍጠር በህዝብ የበላይነት የሚወዳደር ፓርቲ በመሆኑ ህብረ ብሔራዊ የሆነች ኢትዮጵያን እውን ለማድረግ የምርጫ ምልክታችን የአደይ አበባ በመምረጥ ለፓርቲው ድጋፍ እንዲያደርጉ ጠይቀዋል። ኢትዮጵያ ዲሞክራሲያዊ ፓርቲ የምርጫ ፓርቲ ነው። ከፍተኛ መሰናክሎችን እያለፈ እየተሻገረ የመጣ ዛሬ የደረሰ ፓርቲ ነው። ህዝባዊ ቅቡልነት ያለው መንግስት መመስረት አለበት ብሎ የሚያምን ፓርቲ ነው። በሰላማዊ መንገድ ለመታገል ብዕር አንስቶ አማራጭ ሀሳብ ነድፎ ፖሊሲ ስትራቴጂ ቀርጾ የወጣ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ያለ ፓርቲ በምርጫ መሳተፍ ምንም ተግዳሮቶች ቢኖሩበትም ግዴታው ስለሆነ ወደ ምርጫ ገብተናል። የህብር ኢትዮጵያ ፓርቲ ዋና ጸሐፊና የአደረጃጀት ዘርፍ ኃላፊ አቶ ታምራት አሰፋ ሰላማዊ ትግል ማድረግ የፓርቲው የትግል ውጤት መሆኑን ገልጸው በአገር ደረጃ ለውጥ ለማምጣት ህብር ኢትዮጵያ ዲሞክራሲያዊ ፓርቲ እንዲመርጡ ጥሪ አቅርበዋል። የትግል ስልት መገለጫው ደግሞ አንዱ የዲሞክራሲ መገለጫ የሆነው ምርጫ ነው። ምርጫ ማለት ምርጫና ዲሞክራሲ የሚለያዩ አይደሉም። ስለዚህ ዲሞክራሲያዊ የሆነች ሀገር እንገነባለን ካልን ሰላማዊ አሳታፊና ሁሉ አቀፍ የሆነ ምርጫ ላይ መሳተፍ አለብን። የኛ ፓርቲ መሰረታዊ 2 ሐሳቦችን አቅርቧል። አንዱም ካለ ብሔራዊ መግባባትና አገራዊ እርቅ የምንሻገረው መከራ የምንገነባውም ዲሞክራሲ የምናልመውም የምናስበውም እድገት አይኖርም ብለን ነበር። ስለዚህ ሀገራዊ ምክክርና እርቅ ወዲያው እንዲደረግ ለኢትዮጵያ ህዝብም ለመንግስትም ጥሪ አቅርበን ነበር። በዚህ መሰረት በሀገራችን አሁን በሂደት ላይ ያለው የምክክር ሂደት ሀገራዊ ብሔራዊ የምክክር ሂደት የህብር ኢትዮጵያ የትግል ውጤት ነውና እንኳን ደስ አላችሁ። የፓርቲው አባላት የእግር ጉዞ በማድረግ የምርጫ ቅስቀሳቸውንም አካሂደዋል።